ህወሓት ከፖለቲካ ፓርቲነት መሰረዙን ብሔራዊ ምርጫ ቦርድ አስታውቋል። ህወሓት ከትላንት ማክሰኞ ግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት አስታውቋል። የምስረታውን የወርቅ ኢዮቤልዩ ባለፈው የካቲት ወር ያከበረው ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን ገልጿል። ምርጫ ቦርድ ይህን ውሳኔ ያሳለፈው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ በዛሬው ዕለት መጠናቀቁን ተከትሎ ነው። ቦርዱ ይህንን ቀነ ገደብ ባሳወቀበት መግለጫው ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በ3 ወራት ውስጥ እንዲያካሂድ ትዕዛዝ ሰጥቶ ነበር። ቦርዱ ህወሓትን ጠቅላላ ጉባኤ እንዲያካሂድ ያዘዘው በአመጽና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው ተብሏል። ይህን አዋጅ መሰረት በማድረግ በነሐሴ 2016 ዓ.ም ለህወሓት የህጋዊ ሰውነት ማረጋገጫ የምስክር ወረቀት የሰጠው ምርጫ ቦርድ ፓርቲው የቦርዱ ታዛቢዎች በተገኙበት በ6 ወራት ውስጥ ጠቅላላ ጉባኤ እንዲያደርግ ቀነ ገደብ አስቀምጦ ነበር። ቦርዱ የቅድመ ጉባኤውን የዝግጅት ስራዎች ለመከታተል እንዲረዳው ፓርቲው ጠቅላላ ጉባኤውን ከማካሄዱ 21 ቀናት በፊት ለመስሪያ ቤቱ እንዲያስታውቅም ትዕዛዝ መስጠቱ ይታወሳል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በበኩሉ ህወሓት ዳግም እንደ አዲስ እንደማይመዘገብ ገልጾ የቀድሞ እውቅናው በፕሪቶሪያው ስምምነት መሰረት ሊመለስ ይገባል በማለት የራሱን ጠቅላላ ጉባኤ መጥራቱ አይዘነጋም። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት 2 ሰዓታት ገደማ የቆየ ቃለ ምልልስ በጦርነት ወቅት እንዲሁም ከጦርነቱ በኋላ እሳቸው የወንጀል ኢንተርፕራይዝ ሲሉ በጠሯቸው ኃይሎች ስለተፈጸሙ ወንጀሎች በስፋት ገልጸዋል። በቆይታቸው አነጋጋሪ ጉዳዮችንና ወንጀል ናቸው ያሏቸው ጉዳዮች ላይ ማስረጃ እንዳላቸው ጭምር ሲገልጹ የተስተዋሉት የጠቅላይ ሚኒስትሩ አማካሪ የህወሓትን ድርጅታዊ ና የአባላት ሁኔታ ከመተቸት ባለፈ የመንግስት ባለስልጣናትና የመከላከያ አመራሮች የተሳተፉባቸው እንዲሁም ለወንጀል የሚተባበሩባቸው ሁኔታዎች ላይ ሲናገሩ ተደምጠዋል። ፖለቲካው ስም የሚነግዱ የወንጀል ስብስብ ሲሉ የጠሯቸው ቡድኖች በህገወጥ የወርቅ ቁፋሮና ንግድ ስራቸው ላይ እንዲሁም በህገወጥ የሰዎች ዝውውር ላይ ከፌዴራል መንግስት ባለስልጣናትና ከመከላከያ አመራሮች ጋር የሰሩበትን አጋጣሚ በማሳያነት በማንሳት የመንግስት ባለስልጣናትና የመከላከያ ሰራዊት አባላትም የነበራቸውን ድርሻ አብራርተዋል። ግንኙነት ስትፈጥር ምንድነው መሰረት ያደረከው ነው? ቅድም ሰዎች የሚያሻግሩ ያልኩ ሰዎች ሰው ዝውውር ላይ የሚሳተፉት መከላከያ ደቡብ ትግራይን ይዞ በነበረበት ሰዓት ከሚያቋቸው የመከላከያ ሰዎች ጋር ሰው በማዛወር ተግባብተው ይሰሩ ነበር። ሰው ዓላማ ልዩነት ይጠፋል። ሲፎክሩ ግን እነዚህ ሰው ዝውውር ውስጥ ያሉ ሰዎች ለትግራይ ህልውና ሲባል መስዋዕትነት እንከፍላለን። ውሸት ነው። እኔ በማቀው በሚገባ ባረጋገጥኩት ሰነድም ጭምር የወርቅ ማሽኖችን ሲያስገቡ ነው። ወርቅ የፖለቲካ አመራሩም ወርቅ እነዚህ ምልህ ሰዎች የፌደራል ሰዎች ጋር ይነጋገራሉ። ልንገርህ እዚህ ኃጢአቱ ብዙ ነው። የፌደራል ሰዎች ጋር ማሽን ሲያዝባቸው እናንተን የመሰለ ሰው እኮ የለም እያሉ የተለማመጡ ማሽን ሊያስለቁ ይሞክራሉ። ይህ ዝርዝር መረጃ ነው ያለኝ። ይሄንን የኔ ምክትል ያቀን የዘታላ ተነጋግረን እርምጃ እንውሰድ፣ ለፍትህ ይቅረው። የተደረገ ጥናት ነው ምነግርህ። በተደረገው ጥናት እገሌ ይሄን ያክል 300 ሚሊዮን ወስዷል፣ በቁጥጥር ስር ይዋል። ይሄ እገሌ ይሄን ያክል ማሽነሪ ወስዷል፣ በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 ዓመት ሆነ። የመውሰድ ፍላጎት አንዳንዴ ፖለቲካሊ የምታያቸው ነገሮች አሉ። ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያልነው ቅድም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠል አይደለም የመረረኝ ሰዓት እርምጃ መውሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም። እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው። ቢኮዝ የወንጀል ኔትወርክ ነው። የወርቅ ንግድ ውስጥ የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል። አሁን የራሳችን ሰው ስለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል። ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው። ሌላ ነገር የለም። ኃይል
ሆስቴጅ የሆነበት ሁኔታ ነው ያለው። ሰው ፖለቲካ አመራር ውስጥ ሁሉም አይደለም፣ ጥቂት ሰዎች ናቸው ይሄን ወንጀል ኔትወርክ እስከ መጨረሻው ማስቀጠል ይፈልጉት። በቃ ሀገሩ ነፃ ወጥቷል ተብሎ የወርቅ ማሽን ያስገቡ ነው እንዳልኩ ነው። እኔ እንኳን በማውቀው ልክ ማሽኖች ኳስ ይያሉ ስልክ ሲደዋወሉ በነበረኝ መረጃ መሰረት የገሌ ማሽን እነዚህ ሰዎች ናቸው። እነዚህ ሲፎክሩ የምትሰማቸው ሰዎች ማሽን ሲያስገቡ የፌደራል ኦፊሻል ደውለው የሆነ ዕቃ እንደዚህ ገብቶ አስለቅቁልኝ ሲሉ ደግሞ አያፍሩም። ደግሞ በቀጥታ ስልካቸው ነው የሚደውሉት። ስለዚህ ይሄ ምልህ እኔ ጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለበት። ጥቂት አባላት ነው ያሉት። ወታደራዊና ፖለቲካዊ አመራሮች ላይ ያነጣጠረው የአቶ ጌታቸው ረዳ ትችት በጦርነት ወቅት እንዲሁም የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ጊዜ በማስረጃ አይቻለው ያሉትን የተመለከተ ሲሆን በፌደራል መንግስት በኩል በጦርነቱ ጊዜ የአየር ኃይሉ ምን ያህል የተጠበቀ እንደነበር የሚያመለክት ሐሳብ ሲሰነዝሩ በተለያዩ ፖለቲካዊ ውሳኔዎች ታጋይ የሚባሉና ዝርፊያ የፈጸሙ ሰዎችን ወደ ሱዳን በአውሮፕላን ይላኩ እንደነበር አመልክተዋል። መንግስት የግዛቱን የአየር ክልል ለመጠበቅ የተሟላ አቅም እንዳለው ሲገልጽ ቢደመጥም አቶ ጌታቸው ረዳ የተናገሩት ግን ክፍተት ስለመኖሩ ፍንጭ የሰጠ ነው። የፕሪቶሪያ ስምምነት ያላስፈረመን እገሌ ያላስፈረመን አውሮፕላን አቅርበውልናል። እስከ ጅቡቲ አነስ ያለች አውሮፕላን እስከ ፕሪቶሪያ ደግሞ ትልቅ የዕቃ ማጓጓዣ አውሮፕላን እየተላጋን ደርሰናል። ሲአይኤ በዛ ደረጃ በጣም የሚጨነቅልን ቢሆን ኮምፎርታብል በሆነ መንገድም ይወስደን ነበር። የቀድሞ ጌታቸው ረዳ ከጊዜያዊ አስተዳደር ፕሬዝዳንት ኃላፊነት ከተነሱ በኋላ በትግራይ ክልል ፖለቲካ የሚኖራቸው ተሳትፎ አነጋጋሪ የነበረ ቢሆንም በእሳቸው የሚመራው ራሱን የህወሓት ማዕከላዊ ኮሚቴ ነኝ የሚለው አዲስ የፖለቲካ ኃይሎች ስብስብ እያደራጀ መሆኑን መግለጹ ይታወሳል።